አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋሉ። አልትራሳውንድ ምናምን ትሉት ነገር ምን ማለት ነው? እኔ ራሱ ደርሰው ሆኜ በውሸት ምክንያቱም አንቺ ሴት ልጅ እስከዛሬ ድረስ ዝም ብዬ የተቀመጥኩት እኮ የሚል ነገር እንዳይፈጠር ነበር እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው? ሁላችሁም ትጸጸቱበት ነገር እያደረጋችሁ ያላችሁት ሁሉም ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይሄ ነገር አልተፈጠረም እውነት አይደለም። ግን እውነቱን ፈጣሪ እኔ እሱ ያውቃል። ልጁ ግን ተረጋግጦ እውነቱን ስታውቅ ግዴታ መውጣት እንዳለፈው ወቅ 26 ሳምንት ነው። አንድ ልጅ ነው 26 ሳምንት አንድ ልጅ እኔ ራሴ ሄዳለሁ። ብሩኬ ራሴ ሄዳለሁ። እኔ ላርስሽ። እሺ እኔ ላርስሽ። ሃይሚኔ ላርስሽ እንዴ? ራሴን ችዬ ሄዳለሁ እያልኩ ለምን እኔ አሁን በውስጥሽ ምን ችግር አለው? እኔ ልውሰድሽ ቤት። ሆስፒታል ውስጥ አንዳንድሽ ብሩኬ ግን የኔ ካልሆነ እንጋደላለች። ማወቅ ይፈልጋችሁ ነው ወቀቷል። ከዛ በኋላ ደግሞ ይቀጥላል። ምን ሆነ ቢቀጥለው? ምን ሆነ ቢቀጥለው? እኔ አይመለከተኝም። ማለት ይችላል ባርጎ ነው የሚመለከተኝ። እስኪ ወለደ ያንተ ነው ሃይሚ አስተንጋጭ ነገር ነው። ቤተሰብ ዛሬ ልጅቷ እንግዲህ አርግዣለሁኝ ባይዋ መጥታለች። እንግዲህ እኔ እርግጠኛ እንደሆን ከፈለግሽ አልትራሳውንድ ታይ ተብላ እንግዲህ አልትራሳውንድ ስትነስ ታይታለች ማለት ነው። እንግዲህ አርግዛለች፣ ለዛውም 26 ሳምንቱ ነው ተብላለች። እንግዲህ ደስ ብሏት ልጅቷ እንዴት እንደፈነደቀች አይታችኋል። ሃይሚ በጣም አዝናለች፣ በጣም ተከፍታለች። የምር እኔን ሃይሚ አይዞሽ የምር በጣም ነው ያዘንኩት። እንግዲህ ያስፈራራት ነበረ። የኔ ካልሆነ ታያለሽ ምናምን ነገር የኔ ካልሆነ እንግዲህ እያለ ያስፈራራት ነበረ ማለት ነው ልጅቷን። እና አስፈራራትም አላስፈራራትም እንግዲህ ምንም እንትን አይልም። ግን አልትራሳውንድ ስትነሱ ቤተሰብ እንግዲህ ያገባችሁ ካላችሁ ይሄንን ቪዲዮ እያያችሁት ካላችሁ ባለትዳሮች ካላችሁ ማለት ነው አንድ ጥያቄ ልጠይቃችሁ። አልትራሳውንድ ልጅ ለማየት ልጅ አረገዘች አላረገዘችም የሚለውን ነገር በሽንት እንኳን ይታወቃል ይመስለኛል። ግን አሁን አልትራሳውንድ ስትነሱ በዚህ ልክ ይቆያል እንዴ? አሁን በጣም ነው የቆየው ልጅን ለማወቅ ማለት ነው። 26 ሳምንት ነው ብለዋል። እንግዲህ እንዴት ነው የማይታወቀው? ቶሎ እንዴት አላዩትም ነው? በጣም ነው ያቆዩት። እኔ ቪዲዮውን ይሁን አላቅም ብቻ ግን በጣም ቆይቷል ለማወቅ ማለት ነው። እና ሃይሚ በጣም ነው ያዘነችው፣ በጣም አሳዝናኛለች። እና አይዞሽ የኔ ውድ ማለት ነው። እና ውድ ቤተሰቦቼ እንደምን አላችሁልኝ? እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ይዩት። ከልብ አመሰግናለሁኝ። እና ዛሬ እንግዲህ እንዳያችሁት ሃይሚ ተሽሏት ነቅታለች፣ ተሽሏታል። ተነስታ ከሆስፒታል ከመውጣታቸው በፊት እንግዲህ ልጅቷን ተጠርታ እኔ አልትራሳውንድ መታየት ታይልኝ እና እርግጠኛ እንድሆን ምናምን ብላ ሃይሚ ተናግራ እንግዲህ በግድ አልትራሳውንድ ተነስታለች ማለት ነው። እና ልጅቷም ደግሞ የሆነ እንዳላረገዘች አድርጋ ነበረ እያየችው የነበረው መሰለኝ። በጣም ነበር እየተጨነቀችው የነበረው ማለት ነው። ይታያል፣ እውነት ይሆናል፣ ውሸት ይሆናል እያለች ነበር የሆነች የነበረው ማለት ነው። እና ግን እውነት ሆነ፣ ተሳካላት። ግን በጣም ያስደነግጣል። እኔ ውሸት የመሰለኝ ሁላ ነው። እኔ አሁን እውነትም እኔ ሃይሚና ቡራዬ ይለያያሉ፣ እሷ አርግዛ ምናምን እየፈለገ ብታረግዝ ብትወልድ ራሱ ዲኤንኤ ያለ በዲኤንኤ ይመረመራል። ግን የሱ አትሆንም መቼም፣ የሱ ሃይሚ ነች። አሁንም ሆነ መጨረሻም ሆነ ሃይሚ ነች። እና ሃይሚ ባይዘዌ በጣም ነው ያሳዘነችኝ፣ በጣም ነው ያዘንኩት። እንባዋን ትላንትና ያለቀሰችውን እንባ ዛሬ አዝና እንደዚህ ቁጭ ያለችበትን ትላንትና ታማ ዛሬ ነቅታ እንግዲህ ትላንትና ነቃች።
ዛሬ ደግሞ ገና እንደዚህ መርዶ ሲነገራችሁ በጣም ከባድ ነው። የሀይሚ መርዶ ነው ይሄንን ማለት ነው። ላኢላሀ ኢለላህ በጣም ነው የሚያስጠላውና በጣም ከባድ ነገር ነው። የምታፈቅሩት የምትወዱት አብራችሁ ያደራችሁት አብራችሁ የበላችሁ አብራችሁ ጠጥታችሁ በእጁ ጎርሳችሁ ተጎራርሳችሁ ይሄ ሁላ ነገር አሳልፋችሁ መጨረሻ ላይ ደግሞ ይሄንን ነገር ሲፈጠር በጣም ከባድ ነውና አይዞሽ ይሄንን ነገር እንግዲህ እየደረሰበት ያውቀዋልና አይዞሽ ገለት ያለ እና ሀይሚ አይዞሽ የኔ ቆንጆ በጣም ያሳዝናል። ግን የምንም ይሁን ምንም ቤተሰብ ውሸት ነው፣ እውነት አይደለም፣ ውሸት ነው። መቼም ሀይሚና ቡራይ አይለያዩም። ልጁም ቢሆን የሱ አይደለም የሷ ነው ማለት ነው። ደግሞ ሆዷ ምን ያክላል? ትልቅ እኮ ነው ሆዷ ግን እና መቼም ቢሆን የሱ አይሆንም፣ ልጁ የሱ አይሆንም መቼም ቢሆን ማለት ነው። ሀይሚ የቡራ ነች፣ ቡራይ ደግሞ የሀይሚ ነው። መቼም አይለያዩም። በዚህ ልክ ያፈቀርከው ሰው ማጣት፣ በዚህ ልክ የምትወደውን ሰው ማጣት ማለት በጣም ከባድ ነው። በተለይ ሀይሚና ቡራይ በጣም ብዙ ነገር ነው ያሳለፉት፣ በጣም ከምነግራችሁ በላይ እንግዲህ ከኔም በላይ የምታውቁ ብዙዎቻችሁ አላችሁ። ግን እነሱ ያሳለፉትን የተገናኙበትን የተዋወቁበትን ከቡታጅራ አዲስ አበባ የመጡበትን ያ ሁላ ነገር ያሳለፉት ነገር አለ። ግን ዛሬ ከኋላ የመጣ አይን አውጣ እንደሚባለው እንግዲህ ከኋላ መጣ እቺን አርግዣለሁ ስትል በጣም ያሳዝናል። እንግዲህ ያው የሆነ ማን ብሩኬ ማለት ነው ቤተሰብ ይቅርታና ብሩኬ የሆነ የሱ እንደሆነ አይነትም አክት ያሳየ ነው ቤተሰብዬ። ለምን ብትሉኝ አነጋገሩ ባለፈ የተናገራቸው ቃላቶች የዛሬ ማነጋገሩ ምናምን ነገር እንዴት እንደሆነ ምናምን ነገር ሁኔታው ያስፈራል። ግን ሰው ስላረገዘ ብቻ ባንታ አረገዝክ አይባልም፣ ወይም ባንታ አረገዘች አይባልም። ለምን ከሌላ ሰው ጋር ልትሆን ትችላለች፣ ከሌላ ሰው ጋር ልታድርም ትችላለች። ስለዚህ ለዛ ስለሆነ አንተ የኔ ነው ብለህ እርግጠኛ መሆን የለብህም። ስለዚህ መች ነው እርግጠኛ የምትሆነው? አንድ በልብህ ውስጥ አሁንም እርግጠኛ መሆን ትችላለህ ከሷ ጋር ካላደርክ። ሁለት ደግሞ ከወለደች በኋላ ዲኤንኤ ምርመራ አለ፣ በዲኤንኤ ይታወቃል። ግን እስከዛ ድረስ ደግሞ ህይወት መበጥበጥ ማለት አብራችሁ የኖራችሁ አብራችሁ ይሄን ያክል ጊዜ ይሄን ያክል ነገር እያሳለፋችሁ ጥሩ መጥፎን ያሳለፉ በመሀል ገብቶ እንደዚህ ጥልቅ ብሎ ይሄንን ነገር ሲፈጠር በጣም ከባድ ነው። ግን ያረገዘ ሁሉ ባንታ አረገዝክ አይባልም። ዝም ብላ ሊሆን ይችላል ሴትዮዋ እናንተ ላይ ውሸት ለመቅጠፍ ሊሆን ይችላል። አንደኛዋ ሄርሜላ መጣለች ማለት ነው። አንደኛዋ ሄርሜላ አንደኛዋ መቅደስ መጡ። የአብርሽ አልበቃ ብላቸው እነዚህ ላኩ ማለት ነው። እንግዲህ ሄርሜላ ላከቻት መቅደስ ነበረች። ይሄው እዚችም ደግሞ ወደዛ ሂጂ ተብላ ነው እንግዲህ የሄደችው ይመስለኛል ቤተሰብዬና በጣም አሳዛኝ ነገር ነው። ይሄንን ሲጀመር መሆን አልነበረበትም። ሀይሚ የኔ ቆንጆ የኔ አስተዋይ የኔ ቅመም አይዞሽ የኔ እህት ማለት ነው። አይዞሽ ለምን አንቺ ጋር እንደዚህ ላንቺ ይሄንን አይገባሽም። የምር ያንቺ ይሄንን አይገባሽም። ያንቺ ይሄንን አይሆንም። በፍጹም ያንቺ የሚሆን አይደለም። ይሄንን አብራችሁ ትሆናላችሁ፣ አብራችሁ ትኖራላችሁ። የምር እንደኔ ያሳዘነችው እስኪ ቤተሰብዬ፣ እንደኔ ያሳዘነችው እስኪ። እኔ በጣም ነው ያሳዘነችኝ። የምሬ ነው የምላችሁ ቤተሰብዬ። በዚህ ልክ እንደዚህ መሆን